ማነው እንደኔ ኤቢ በነገራችን ላይ አሳዘነችኝ። አንዳንዴ የመጀመሪያ ላይ መሆንና ታላቅ ላይ መሆን የቤቱ ባላ መሆን ነው። እናም ደረጀ ባለፈው እንደተመለከታችሁት ኤቢን ወደ ቢሮ እንድትመጣ ጠርቷት ነበረ። የጠራበት ምክንያት እንግዲህን አሁን ላይ ሁሉ ነገር ግልጽ እየወጣ ነው። አሁን ላይ እንግዲህን ማርታ ሁሉንም ነገር እውነታውን አውቃለች፣ ግን ሁሉንም አላወቀችም። ገና አሁን ላይ ያወቀችው የጮጨው ነው። ዳጣ ከየት መጣች እንዴት ነች የሚለውን ገና እንግዲህን አላወቀችም ማለት ነው። እና ምዶች እንግዲህ ግን አቶ ደረጀ እንደተመለከታችሁት ኤቢን ወደ ቢሮ በመጥራት እንግዲህ ግን ኤቢን እያናገራን ነበረ። ኤቢን አባዬ ቆይ ለምንድን ነው የፈለክ? መድኃኒት እኮ ተገኝታለች፣ መድኃኒት እኮ ታሰራለች ስትልም እየነገረችው ባለበት ጊዜ ላይ ደረጀን በዚህ ጊዜ ለምንድን መድኃኒት ትታሰራለች? እሷ እኮ ጥፋት የለባትም፣ እሷ ሁሉም ነገር እኮ ትክክል ነች እያለችም እንግዲህ ግን ትናገራለች ማለት ነው። እንዴት ነው ኤቢ ከማርታ ጋር ተገናኝተዋል እንዴ? ማርታና መድኃኒት ተገናኙ ስትልም አዎ ተገናኝተዋል፣ ግን በጣም ተጨቃጭቀውና ተጣልተው ነው የተለያዩት። እማዬ ሁለተኛ አይኗን አታያትም፣ አባዬ በቃ አታስብ፣ ሁሉም ነገር አብቅቷል እያለችም ትናገራለች። መድኃኒትም ትታሰራለች እያለችም ኤቢ ማለት ነው ለደረጀ እያስረዳችሁ ነበረ። ደረጀ ደግሞ እንዳያችሁት አይ በፍጹም ምንም ነገር አላበቃም፣ ገና ነው፣ ገና ይሄ ጅማሬው ነው እያለም እንግዲህን ደረጀም አሁን ላይ ተስፋ በመቁረጥ እንግዲህን እየተናገረ ነበረ። ሌላው እንግዲህ እንደተመለከታችሁት ኤቢን ማለት ነው የመጀመሪያ ልጅ እንደሆነሽ ኤቢ ማለት ምን ማለት ነው? የስምሽን ትርጓሜ ነግሬሻለሁ ሲላትም አዎ ኤቢ ማለት የአባት ደስታ ማለት ነው በማለትም እንግዲህን ተናግራለች። ኤቢ በነገራችን ላይ አቶ ደረጀ ብዙ ለፍቼብሻለሁ፣ ብዙ ነገር አይቼብሻለሁኝ እያለም እንግዲህን ተመልክታችኋል። አዎ እውነት ነው። በነገራችን ላይ ኤቢን ትክክለኛ ኤቢዋን እንግዲህ ለመመለስ ትክክለኛዋን ኤቢን ለማግኘት ደረጀ ከሚባለው በላይ ያልሞተ ሰው ሞተ ብሎ ራሱ ብዙ መስዋዕትነት ከፍሎባታል። እናም አቶ ደረጀ መስዋዕትነት በኤቢ ላይ መክፈሉም ራሱ ምንም ነገር አይቆጨውም፣ ይኮራባታል አሁን ላይ ማለት ነው። ምክንያቱም አሁን ላይ በጣም የምታኮራ ልጅ እና በጣም የምታሳሳ ላይ ሆናለች። በጣም ጀግና ላይ ጎበዝ ልጅ፣ ለቤተሰቦቿ ተቆርቋሪ፣ የቤተሰቦቿ ችግር የሚገባት ልጅ ሆናለች እና ደረጃ እንኳንም ለፋሁብሽ በማለትም እንግዲህ ግን እየነገራን ነበረ። እና አባዬ ማለቴ አላ አይደለ ዳጣን እኮ ከሌላ ሰው እኮ ነው የወለኳት እያለም እየነገራት ነበረ። አወደ አባዬ አውቃለሁኝ፣ ዳጣን ከሌላ ሰው ነው የወለካት። ያ ማለት ደግሞ አባዬ እኔ አንተ ሁሌም ቢሆንም አንተ ለእኔ ትክክል ነህ፣ ሁሌም ቢሆንም አንተ ለእኔ በጣም ጀግና አባቴ ነህ እያለም እንግዲህ እያለችም እየነገረችው ነበረ። ደረጀም እንግዲህ ከእኔ ጥሩ ሰው እንደሆንኩ ታውቂያለሽ አይደለ ሲላትም አወደ አባዬ አውቃለሁ ሲልም እንግዲህ ስትልም ትመልስለታለች። እንግዲህ አሁን ላይ አቶ ደረጀ ኤቢን ወደ ቢሮ እየጠራት ምክንያት እንግዲህ ግን የሰላም ልጅ አባት እኔ ነኝ ብሎ ለመናገር ነበር፣ ግን ደግሞ ያንን ነገር ድፍረቱን አልቻለም። እናም የዳጣን ነገር ተናገረና ግን እኮ ከማን እንደወለኳት አላወቅሽም ስትልም አወደ አባዬ አልነገርከኝም፣ ከማን የወለካት ንገረኝ እስኪ ስትለውም ነበረ። አቶ ደረጀም በውስጡ እንግዲህ ግን የዳጣ እናት ሰላም መሆኗን ብታቂ እንዲሁም ደግሞ አሁን የተወለደው ልጅ የኔ ልጅ መሆኑን ብታቂ መቼም ቢሆንም አባዬ ብለሽ አትጠሪኝም ብሎም እንግዲህን የዳጣን ነገር ልተውና የአሁኑን የህፃኑን ነገር ገራት፣ በቃ እንግዲህን የመጣውን ነገር እቀበላለሁ ብሎም አቶ ደረጀም እንዳያችሁት ለማለቴ ለኤቢ ለመናገር ወስኖ ነበር። ግን ደግሞ አይሆንም ይቅርብኝ ብሎም እንግዲህ ግን ደግሞ አመናቶ ያንን ነገር እንግዲህ መናገሩን ይተዋል ማለት ነው። ምክንያቱም ልጅ ትጠላኛለች፣ ልጅ ትርቀኛለች የሚባል እንግዲህ በውስጡ ትልቅ ፍርሃት ተፈጠረበት። እናም አባዬ ምንድን ነው ንገረኝ እስቲ ስትለው አይ ተይው በቃ ይኸውልሽ ኤቢ አሁን ላይ እኔ እየፈራሁኝ ነው፣ አሁን ላይ እኔ በጣም ፍርሃት ውስጥ ነኝ፣ በጣም ተጨንቄያለሁ፣ በጣም ችግር ውስጥ ነኝ። ስለዚህ አንድ ነገር ቃል እንድገቢልኝ እፈልጋለሁ። ውሃየንና ዳጣን አደራ ላንቺ ነው የምሰጠው፣ አንቺ ጎበዝ ልጅ ነሽ፣ አንቺ ጠንካራ ልጅ ነሽ በማለትም እንግዲህ እናም ደግሞ እንደምታኮሪኝ አውቃለሁ ሲልም ደረጀም አሁን አደራውን እንግዲህ ለኤቢ ሰጥቷል። የውሃንና የዳጣን ነገር እንግዲህ ላንቺ ነው አደራ የምሰጠው፣ እንግዲህ ሌላውን ነገር ሁሉንም ነገር ማታ እውነታውን ታውቂያለሽ ሲልም እንግዲህ አቶ ደረጀም ለኤቢ ነግሯታል። ኤቢም እንግዲህ ምንድነው ቆይ የሚያስጨንቅ ነገር አባዬ ንገሪ ብትለውም እሱም ምንም ነገር የምነግርሽ ነገር የለም፣ አሁን ላይ ሁሉ
ሁሉንም ነገር በኋላ ታውቂያለሽ፣ ትረጃለሽ ሲልም እንግዲህ ነግሯታል ማለት ነው። እናም እሷም እሺ በቃ ብላም እንግዲህ አላስጨነቀችውም ማለት ነው። ሌላው እንደተመለከታችሁት ዳጣ ነች እንግዲህ ናታን ሲነግራት ማለት ነው በጣም ተናዳ ወደ ሰላምዬ ሳት ጉርሳ ነበር ሄደችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆነው እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም ዳጣዬም እንግዲህ ግን ወደ ሰላምዬ ጋር ሄዳ ሰላም እያለችም እንግዲህ ግን ትጣራለች ማለት ነው። እንግዲህ ስትጣራም ምንድነው ምን ተፈጥሮ ነው ቆይ ምን ሆነሽ ነው ስትላትም ሰላምዬ እውነት ነው የቤቢ አባት አባዬ ነው በማለትም ትናገራለች። በዚህ ጊዜ ሰላምዬ ድንጋጤ ውስጥ ነበር። ካሁን በፊት እንግዲህ ግን የቤቢ አባት ጋሼ ነው ብላ ተናግራ በኋላ ግን ልጅ ጎዳና ላይ ትወጣብኛለች በማለት ሀሳቧን እንደቀየረ ተመልክታችኋል። እንግዲህ ዛሬ ላይ እንዳያችሁት ንገረኝ እውነት ነው ወይ ስትልም ማን የነገረሽ? ማንም ይንገረኝ እውነት ነው ወይስ አይደለም የሚለውን ነገር ንገሬ ትላታለች። እናም እንግዲህ አይ የቤቢ አባት ደረጀ ነው ብዬ ከመንገሬ በፊት ብዙ የምታውቂያቸው ነገሮች አሉ። ለ21 ዓመታት ማለት ለ21 ዓመታት ውበቴ ረግፏል፣ ማንነቴን ሁለ ነገሬን አጥቻለሁ ስትልም እንግዲህ ትናገራለች። እሱም እንግዲህ ከምክንያቱ አንቺ ነሽ። አንቺን እንግዲህ ከወለኩሽ በኋላ ጡቴን እንኳን ሳትጠቢኝ የጋሽ ወንድም አውጥቶ ጣለሽ። በዛም እንግዲህ 21 ዓመት ስሰቃይ ይኖር ያለው ተዛሬ ነገ ትመጫለሽ እያልኩ በጠብቅሽም አልመጣሽም። ስለዚህም ቀን ጠብቄ ቀን ቆጥሬ ይህንን ልጅ ወለኩኝ። አሁን የቤቢ አባት ደረጀ ነው በማለትም ሰላምዬም ለማርታ ለዚች ለዳጣ ትነግራታለች። ዳጣ በዚህ ጊዜ እንዴት እንደዚህ ታደርጊያለሽ? አንቺ በፍጹም በጣም ካድነሽ፣ እንዴት በማየላ ይህንን ነገር ታደርጊያለሽ? እያለችም እንግዲህ ግን ትነግራታለች። አንድ ነገር ልንገርሽ፣ ይህንን ነገር በማድረጌ መቼም ቢሆንም አልቆጭም። አንቺም ቤቢም የደረጀ ልጅ ናቸው ስትልም ትናገራለች ማለት ነው። ቆይማ እያታሳዝንሽም ስትልም እኔስ አላሳዝንሽም? ለ21 ዓመት እኮ አንቺን ብዬ እኮ ነው ሰራተኛ ሆኜ እኮ አንቺን ስጠብቅሽ የነበረው። እሺ ሳትመጭ ስትቀሪ ምን ልሆን? እንበይም በምን ላብስ? በምንድንስ ልጽናና? እያለችም እንግዲህ ግን እየተናገረ ነበር። ሰላምዬ ትክክል ነው ብዬ ነው የማስበው። ምክንያቱም የልጇን መርሻ የልጅን ምትክ ማግኘት አለብኝ ብላ ነው እንግዲህ ይህንን ልጅ ድጋሚ ከደረጀ መውለድ የፈለገችው። እንግዲህ ከአሁን በፊት እንደተመለከታችሁት ወደኋላ መለስ ብዬ ስነግራችሁ ዳጣ ልጇ መሆኗን ስታውቅ አሁን የተረከዘው ልጅ ስህተት እንደሆነ ተረድታለች። የምትመጪ ማለት መምጣትሽን ባቅ ኖሮ ይህንን ልጅ አላረግዘውም ነበረ ብላም እንግዲህ ግን እንዳያችሁት ከተመለከታችሁ ስትናገር ነበረ ማለት ነው። እናም እንግዲህ ይህንን ነገር እንግዲህ ትነግራታለች። ትሰሚኛለሽ? ይኸውልሽ አንቺንም አባዬንም አልፈልጋችሁም ስትልም ይሄ ነው ውለታዬ፣ ይሄ ነው በሰው ቤት ሰራተኛ ሆኜ አንቺን ለ21 ዓመት ስጠብቅሽ የነበረው የእናትነት ውለታዬ ይሄ ነው ስትልም አውድ ይሄ ነው ውለታሽ፣ መቼም ቢሆንም አታስፈልገኝም፣ አንቺም አባዬንም አልፈልጋችሁም፣ ወደ መጣሁበት እመለሳለሁ። መጀመሪያውንም እኮ እናንተ አላሳደጋችሁኝም፣ በራሴ ነው ያደግኩት፣ ጎዳና ነው ያሳደገኝ ብላም እንግዲህ ዳጣም ሰላምዬ ጋር ትወጣለች ማለት ነው። ሌላው እንግዲህ ናታንና እንግዲህ ከኤቢ ተቀምጠው እያወሩ ነበረ። ናታን አሁን ላይ ሁሉንም ነገር ስለሚያውቅ ከሚባለው በላይ ተጨንቋል፣ ተጠቧል። የሚያደርገው መላቀጡ ጥፍት ነው ያለው። እናም ናታን ቆይናና ምንድን ነው ማለት መድኃኒት ያወቀችው ነገር ምንድን ነው? አክስቴ ያወቀችው ነገር ምንድን ነው ስትልም ቆይናና አባዬ ጋር ሄደሽ አልነበረ? አዎ ሄጃለሁ። ምን አለች ታዲያ? ምንም ነገር አልነገረሽም ሲላትም አይ ምንም ነገር አልነገረኝም፣ ግን ብቻ በጣም ፈርቻለሁኝ እያለ ነበረ ሲልም አዎ በጣም ያስፈራል፣ በጣም የሚያስፈራና በጣም ከሚባለው በላይ ጭንቀት ወደዚህ ቤት እየመጣ ነው ሲልም ቆይ ምንድን ነው የተፈጠረው ናታን? የማይፈታ እኮ ችግር የለም። ምንድን ነው የተፈጠረው ነገር? መድኃኒት ያወቀችው ነገር ምንድን ነው ስትልም አዎ የማይፈታ ነገር አለ። ከሞት ውጭ ይህንን ነገር የሚፈታው ሞት ብቻ ነው። ከሞት ውጭ የማይፈቱ ነገሮች አሉ። ቆይና እናንተ ሰዎች ሰው ሲጨነቅ ደስ ይላችኋል እንዴ? በማለትም ናታንንም ንገሬ ስትለው አይ አልነግርሽም ይላታል ማለት ነው። እናም እሷም እሺ በቃ ትልና ቀጥታ ወደ እናቷ ጋር ሄዳ ነበረ። እናቷንም ስታያት በጭንቀት ልትፈነዳ ደርሳለች። እማዬ ቆይና ምን ሆነሽ ነው? ምን ተፈጥሮ ነው? እያለችም እንግዲህ ግን እናቷን እየጠየቀቻት ነበረ። እናቷም እንዳያችሁት እንግዲህ ግን ኤቢ ወደ አባትሽ ቢሮ ሄደሽ ነበር አይደለ ስትላትም አዎ ሄጄ ነበረ። ምን አለሽ ደረጀ? ደህና
ደህና ነው ደረጀ ስትልም ማርታም ኤቢን ትጠይቃታለች። አዎ እማዬ ደህና ነው፣ አባዬ ደህና ነው። ቆይ እናንተ አንቺ ምን ሆነች ነው? ቆይ መድኃኒት ምን ብላሽ ነው? ምንድን ነው ይሄ ወረቀቱ ስትላትም አይ ኤቢ እንዳከፍችው እኔም አላየሁትም ምን እንደሆነም አላቅም ትላለች። እሺ በቃ ታዲያ ሳትይው ነው እንደ አትክፈችው የምትይ? ምንድን ነው ወረቀቱን ነው ደግሞ ይህንን ወረቀቱን አክስቴ ከሆነች ሰጠችሽ ታያት። አክስቴ እኮ በጣም ውሸታም እኮ ነች። ማለቴ አሁን እሷ ትናንትና መታ በነገረችሽ ነገር ነው እንደዚህ የምትጨነቅ? ማለቴ አባዬንም እኮ በውሸት እኮ ልታሳስረው ነበረ። ስለዚህ መድኃኒት ያለችሽን ነገር ምንም ነገር እንዳታስቢ፣ ምንም ነገር በቅንጭላትሽ እንዳታስገቢ እያለችም እየነገረቻን ነበር። አይ ኤቢ ይሄንን ነገር ማለቴ ፍርሃቴ ዛሬ በድንገት አይደለም። ፍርሃቴ የመጣው በአንድ ጊዜ አይደለም። ፍርሃቴ የመጣው ገና ድሮ ነው። አይቼ እንዳላየው ሰምቼ እንዳልሰማሁኝ የማለፍ ችሎታ አለኝ። እንደዛም አልፌዋለሁ። ግን እንደዛም በማረጌ መቼም ቢሆንም አልተቆጨሁም። ታውቂያለሽ አንቺን የመሰለ ልጅ አለች። አንቺ እንኳንም የኔ ልጅ ሆንሽ፣ በአንቺ እኮራለሁ እያለ ነበረ። ማርታ ግን ኤቢን ከሌላ ወልዲያት ከሆነ መቼም ከሚባለው በላይ እንጃ እኛ ኮሜንቶች እንብሳለን ማለት ነው። ምክንያቱም ደረጀ ለስንት አመታት እንግዲህ ግን እኔ በማርታ ላይ ማገጥኩባት ብሎ እንግዲህ ግን እንደዚህ ሲጨነቅና ሲጠበብ፣ እሷ ግን እስከ ዛሬ ምንም ነገር ጭንቀት አልተመለከትንባትም አይደለ? ከሌላ በባሌ ላይ ማገጥኩበት ብላ። ስለዚህ ይሄ ነገር እንግዲህ ግን ደረጀ እንደዛ ሲጨነቅ እሷ ደግሞ ከሌላ ወስልታ ከሆነ መቼም በጣም ከሚባለው ከባድ ነው ማለት ነው። እናም በቃ እማዬ በቃ ተረጋጊ ብላም እንግዲህ ግን እናቷን ታረጋጋታለች ማለት ነው። እንግዲህ ግን አረጋግታት ከጨረሰች በኋላ እንግዲህ ሌላው ለዛዬ ነች። ለዛዬ አሁን ላይ እንግዲህ ከአቻልም ያለ ፍቅር ይዟታል። እየተደዋወሉ ነበረ። ተይ ለዛዬ አቻ በፍጹም አያዋጣሽም። አቻ እንዲያውም ጊዜን ለመበቀል እንዲሆን እንጂ በፍጹም ወዶሽ አይደለም። እና ወዶች እንግዲህ ከዳጣ ድራማ ምን ተማራችሁ? እንግዲህ ዳጣ ድራማ ደስ የሚልና አስተማሪ ድራማ ነው። መልካም ቆይታ። ባይ ባይ።